ቤን ዋይት በጉዳት ከአንድ ወር በላይ ከሜዳ ይርቃል። የአርሰናሉ ተከላካይ ቤን ዋይት ወልቭስን ባሸነፉበት ጨዋታ በሃምስትሪንግ ጉዳት ምክንያት ቢያንስ ለአንድ ወር ከሜዳ እንደሚርቅ ታውቋል። መድፈኞቹ አሁንም የዋይት የጡንቻ ችግር ምን ያህል እንደሆነ የመጨረሻ ማረጋገጫ እየጠበቁ ነው። ነገር ግን የመጀመሪያ ስጋቱ ከ4 እስከ 6 ሳምንታት ውስጥ እንደማይሰለፍ አረጋግጧል። የ28 ዓመቱ እንግሊዛዊ ቅዳሜ ዕለት አርሰናል ወልቭስን በኤምሬትስ ስታዲየም 2-1 ባሸነፈበት ጨዋታ በ31ኛው ደቂቃ ላይ በጉዳት ምክንያት ከሜዳ እንደወጣ ይታወሳል። ኤንዞ ማሪስካ የቼልሲ ዋና አሰልጣኝ ሆኖ የሚቀጥል አይመስለኝም ሲል ጄሚ ካራገር ተናገረ። ቼልሲ ቅዳሜ ዕለት ኤቨርተንን 2-0 ካሸነፈ በኋላ ማሪስካ በቀጣዮቹ 2 ቀናት ውስጥ በስታንፎርድ ብቻ ያሳለፏቸው በጣም መጥፎ 48 ሰዓታት እንደሆኑ ገልጸዋል። ከኤቨርተን ጨዋታ በኋላ የቀድሞ የሌስተር አሰልጣኝ እንዲህ ሲሉም ተደምጠዋል። ተጫዋቾቹን የማደንቀው በዚህ ምክንያት ነው። ምክንያቱም ብዙ ችግሮች ስላጋጠሟቸው ውስብስብ ሳምንት ካለፈ በኋላ በጣም ጥሩ እየሰሩ ነው። ክለቡን ከተቀላቀልኩ በኋላ ባለፉት 48 ሰዓታት ውስጥ በጣም መጥፎ ነው። ምክንያቱም ብዙ ሰዎች እኛን አልደገፉንም ነበርም ብለዋል። የቀድሞ የሊቨርፑል ተጫዋች አሁኑ የስካይ ስፖርት ተንታኝ የሆነው ጄሚ ካራገር ስለ ሁኔታው ያለውን ሀሳብ ተናግሯል። በ2026-27 የውድድር ዘመን መጀመሪያ ላይ ማሪስካን በቼልሲ የምናየው አይመስለኝም። አሁን ቼልሲ እንደ ክለብ ሌላ አሰልጣኝ ሄደን ማግኘት እንችላለን የሚል ስሜት ይሰማቸዋል። ይችላሉ፣ ከማሪስካ የተሻለ ሰው ሊያገኙ ይችላሉ ምናልባት። ነገር ግን ባለፉት 2 ዓመታት በስፐርስ ምን እንደተፈጠረ፣ በጥቂት ዓመታት ውስጥ ደግሞ በማንቸስተር ዩናይትድ ምን እየተደረገ እንደሆነ ሲመለከቱ በቀላሉ በዚያ ደረጃ ላይ ያለውን አሰልጣኝ ማግኘት ይችላሉ ሲል ተደምጧል። ማንቸስተር ዩናይትድ ሴሜንዮን ለማስፈረም በሚደረገው ፉክክር ውስጥ ገብቷል። የበርንማውዝ አጥቂ ከክረምት የዝውውር መስኮት በፊት በጣም ከሚፈለጉ ተጫዋቾች መካከል አንዱ ሆኖ ብቅ ብሏል። አንቷን ሴሜንዮ በበርንማውዝ ኮንትራቱ ላይ የ65 ሚሊዮን ፓውንድ የውል ማፍረሻ ውል አለው። ሊቨርፑል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ እንዲሁም ቶተንሃም ሁሉም ጋናዊውን የክንፍ መስመር ተጫዋች ፈላጊ ሆነው ብቅ ብለዋል። ማንቸስተር ሲቲ እና ቶተንሃም ስፐር በተጫዋቹ ላይ ከፍተኛ ዋጋ ለመክፈል ዝግጁ መሆናቸውን በመግለጽ ራሳቸውን በውድድሩ ላይ አስቀምጠዋል። ተጫዋቹ ብሔራዊ ቡድኑ ለአፍሪካ ዋንጫ ባለማለፉ ምክንያት ወደ አፍሪካ ዋንጫ ውድድር አይሄድም። አንቷን ሴሜንዮ ለበርንማውዝ ከ100 በላይ ጨዋታዎችን በማድረግ 29 ጎሎችን ማስቆጠር ችሏል። ዶናሩማ የፊፋ የዓመቱ ምርጥ ግብ ጠባቂ ሆኖ ተመረጠ። ጣሊያናዊው የማንቸስተር ሲቲ ግብ ጠባቂ ጂያንሉጂ ዶናሩማ የ2025 የፊፋ የዓመቱ ምርጥ ግብ ጠባቂ ሆኖ ተመርጧል። ዶናሩማ ይህን ሽልማት ያሸነፈው የሊቨርፑልን አሊሰን ቤከር፣ የሪያል ማድሪዱን ቲቦ ኮርቷ፣ የአስቶን ቪላውን ኤሚሊያኖ ማርቲኔዝ፣ የባየር ሙኒኩን ማኑኤል ኖየር፣ የአርሰናሉን ዴቪድ ራያ፣ የኢንተሩን ያን ሶመር እና የባርሴሎናውን ሼዝኒን በመብለጥ ነው። ሲቲን ከመቀላቀሉ አስቀድሞ የሉዊስ ኤንሪኬ ቡድን የሆነውን ፒኤስጂን በ2025 የፊፋ የዓለም ክለቦች ዋንጫ ፍጻሜ እንዲደርስ ረድቷል። ሰርጂዮ ሬጉሎን ኢንተር ማያሚን ተቀላቀለ። የሜጀር ሊግ ሶከሩ ክለብ ኢንተር ማያሚ ስፔናዊውን ተከላካይ ሰርጂዮ ሬጉሎን እስከ 2027 ድረስ ለ1 ዓመት ማስፈረሙንና እስከ 2028 ድረስ የማራዘሚያ አማራጭ እንዳለው አስታውቋል። ሰርጂዮ ሬጉሎን ባለፈው ክረምት ከቶተንሃም ጋር ያለውን ውል ካጠናቀቀ በኋላ ካለ ክለብ መቆየቱ ይታወሳል። የ28 ዓመቱ ተጫዋች ከፊርማው በኋላ በጣም ትልቅ ፕሮጀክት ነው፣ ነገሮችን በትክክለኛው መንገድ የሚያከናውን አሸናፊ ክለብ ነው፣ እናም የሳበኝህ ነው፣ እዚህ መምጣቴ ማሸነፍና መወዳደርን ለመቀጠል ነው ሲል ተናግሯል። አላማዬ ማሸነፋችንን መቀጠል፣ የጎደለንን ዋንጫ መፈለግና እዚህ ያለውን ሁሉ ማሸነፍ ነው ሲልም አክሏል። ተከላካዩ በእግር ኳስ ሕይወቱ ከ260 በላይ ጨዋታዎችን አድርጓል። ከነዚህ መካከል በእንግሊዝ ፕሪምየር ሊግ 81 እንዲሁም በስፔን ላ ሊጋ 56 ጨዋታዎችን መጫወትም ችሏል።